ተሰዳደቡና አንደኛው ያው ስነ ስርዓት ሲለው ነፍስ ይማራሉ አማ የሚወለቅበት ቤት ስጠላ እርስ በርስ እየተሰዳደቡ እኮ ነው ጠጅ ቤት ተሰዳደቡና አንደኛው ያው ስነ ስርዓት ሲለው ነፍስ ይማራሉ እውነቱ ነው ስነ ስርዓት ከሞተ እኮ ቆይቷል ተቀብሯል እዚህ ሰፈር እኔ እንደው የጠበኩት በሕግ አምላክ ቢለው ምን ብሎ ይመልሳል ብዬ ነበር የለማ ሕግ አምላኩን አቶ የለዚህ ሰፈር ኧረ እንደው የሰፈር ይሁን አጀንዳ አትጣ ሰበር ዜና አይለይ የተባለ ሰፈር ይህም እንደው ዝም ብዬ ሳየው የድሮ መዝገብ ቤት ይመስለኛል ሰፈሩ ይህ አጀንዳ ታስሮ ታጭቆበት እንደዚህ ያው የሰፈሩ ነዋሪ ደግሞ የአጀንዳው መደርደሪያ በለው ተሸክሞታል ብቻ ይህን አጀንዳ ምን እንደሆነ አይታወቅ በስርዓት አልተቀመጠ ብቻ አንዱ ባንዱ ላይ እያደራረቡ ነው ኧረ ቆይ በስርዓት አስቀምጡልን አንዱን ከአንዱ እንለየው ማሰምቱን አይ እንግዲህ ልንጮ ነው ስንል ብቻ ይመጡና ዝም ብለው አንድ ሁለት አጀንዳ ይዘው ይሄዳሉ ከዛ ገለጥ አድርገው ሲያዩት የራሳቸው ችግር ነው ይዘጉትና የተመረ ምክንያት አይደል ወደ መዝገብ ቤት ይመለስ ብለው ሌላ 3 አጀንዳ ጨምረው ይሰጡናል እኛ የትኛው ነው የድሮ የትኛው ነው አዲስ ግራ ስንጋባ በጭንቀት ልንሞት መዝገብ ቤት የሆነ ሰፈር እንደውም አንድ የድሮ ታሪክ ትዝ አለኝ ጭንቀታችን እንዴት እንደሆነ እንዴት ነፍስና ስጋ እንደሚያስጨንቁ ልንገር ይኸውልህ እንዴት ሲያስጨንቁ አይደለም ማታቀውም ቀርቶ የኖርክበትን ልምድ ካበትኩበት ያልከውን ነገር ሁሉ ነው የሚያደበላልቁብህ እንደ መሰረት ታሪኩ ንጉስና አማካሪያቸው እየተመካከሩ ነው ቁጭ ብለው ከጎናቸው አንድ አሽከር አለ ዋንጫቸውን የሚሞላ ሲጎድል የሚያስተናግዳቸው ንጉሱና አማካሪያቸው ካወሩ በኋላ ተነሱ ሊሰነባበቱ ሲሉ ንጉሱ አማካሪውን አዩትና ኧረ ጎበዝ አንተ ሰውዬው ወፍራል ቦርጭ ምንድን ነው ያክለው እኔንም ዙፋኔንም እኮ ልትከልለኝ ነው ጭራሽ ልታማክረን ነው ስንል ልትከልለን ነው እንዴ አለ እውነታቸው እኮ አማካሪ ከወፈረ እናቴ ምክሩ ሁሉ ቡጢ ነዋ ከዛ በዚህ ቀልድ ንጉሱና አማካሪው ሲሳሳቁ አሽከሩ ይህንን አይቶ ፈገጋል ንጉሱ ዞር ብሎ ያስቃል ሲሉት ድንገት አሽከሩ ኧረ ያስቅም ንጉሥ ሆይ ሲላቸው ድጋሚ ተኮሳትረው ንጉሱ አታ እንዴት ነው የኔን የንጉሱን ቀልድ አያስቅም የምትለው ሲሉት አሽከሩ ግራ ገባው እንደው ምን ሺህ ዓመት ይንገሱ እኔ እኮ ሆዴና ጆሮዬ ጥርስ ያልመሳሰል ቀበጣጠረና ጥለውት ሄዱ ወዳጄ የአሽከሩን ስሜትና ሁኔታ ህዝብ ሆነ ይኸው አለበለዚያ አይገባ የኛ ነገር እንዴት መሰለ ድሮ የሚባለው የለም ገጣጣ ባል ያላት ሴት ወይም ሚስት ባልየው አልቅሶ ካልነገራት ችግሩና ህመሙ አይገባት የሚባለውን አስታወስክ አሁን ላይ የሳቀ ነው የሚመስላት የኛም ነገር እንደዛ ነው እናቴ የአሽከሩን ስሜት ህዝብ ሆነ ካልሆነ አይገባም እንደው ትንፋሽ ወደ ውስጥ አስገቡ ትንፋሽ ወደ ውጭ አስወጡ የሚባለውን ስፖርት እንቅስቃሴ ነው ነገር ቀላል መስሏል እንዴ ወንድሜ አትሳሳት በሳምከውና ባስገባው አየር ታፈነ ልትቀራት ትችላለህ ታዲያስ
ዝም ብሎ ገብቶ መውጣት ቀላል አይደለም። እዚህ ሰፈር ውስጥ ማስገባቱን ብቻ ነው ደግሞ እኛ የምንችልበት አወጣጡን አንጠይቅም። ዛሬ እኛ ሰፈር የሆነውም እንደዚህ ነው። አንዴ መዝገብ ቤት ናችሁ ተብለን እኛ ማመን የለ ከላይኛው አካል አሰልጣኝ ተላከልን ባለሙያ ተብሎ የድሩ ስብሰባ ላይ ዛኔ የቆየ ነው። አሰልጣኙ በስሜት ነው ያወራው። ድሩ ስብሰባ ላይ ዲሞክራሲ ማለት ይላል ተብራሯል። ዲሞክራሲ ማለት ከግሪክ የመጣ ቃል ከሁለት ቃል የተመሰረተ ስለሆነ እገሌ ማለት እንደዚህ ነው፣ እገሌ ማለት እንደዚህ ነው። በዲሞክራሲ ስርዓት ውስጥ የብዙሃኑ ድምፅ ይገዛል፣ የአናሳውና አነስተኛው ይከበራል። ወረዘሻሾበ እናቴ አብራርቶ ከጨረሰ በኋላ ነዋሪው አስተያየት እንዲሰጥ እድሉ ተሰጠ። ከፊት ያሉት እናት ተነሷ። ያው ጥያቄው መከበሩ፣ መደመጡ፣ መግዛቱ ምን አረግ? ጥያቄው የአናሳው ሰው ድምፅ በማጆሮ ነው የሚሰማው። እንዴት ነው የሚሰማው ነው ጥያቄው። እርሶ እንዳሉት ከሆነ የአናሳው ድምፅ በማን ነው የሚሰማው? በብዙሃኑ ጆሮ። በማን ነው የሚመረጠውና የሚወሰነው? በብዙሃኑ እጅ ብልጫ። ግራ የገባው አይደለም ታዲያ። ለእኛ የምናውቀው አመራረጥ እንዴት መሰለ አሉ እናትየዋ። እገሌ ጥሩ ነው፣ እገሊት መልካም ምግባር አላት፣ እሷ ተወክለነ ተማምነን እሷ አምና ነው አለ። እናቴ አሁን እኔን ከመረጣችሁ እንደዚህ ያደርግላችኋል፣ በዚህ ገብቼ በዚህ ወጣላችኋል። የቀብድና እንቁልልጭ ሆኗል እኮ ግራ ያጋባል ነገሩ አሉ። ይህን ተከትሎ ጎረቤታቸው ኋላ ቀጠለ። ልክ ናቸው እሳቸው ያሉት በጣም ልክ ነው። እኔ ይሄ መከበር የሚባለውን ነገር የምረዳው እንደ በዓል ነው አለ። በዓል ያለው ሰው ድል አድርጎ ያከብረዋል። ሌላው እንዴት እንደሚከበር ቁጭ ብሎ ያያል። አብዛኛው ሰው ደግሞ በዓሉን አያውቀው። እውነት ነው። የሰፈሩ ሰው ሲቀበለው ቀጠለላ ሰውየው። ይሄ መግዛት የምትሉት ነገር ደግሞ እንደ ገበያ ነው። ያው አቅም ያለው ጉልበት ያለው ይገዛል፣ ጊዜ ጉልበት ያለው ይሸጣል። ያው መስኪኑ ደግሞ ተተምኖ ይገዛል አለ። በዚህ መሃል ማማልጣሽ መጡላ በጨዋታው። ቆይ እኔ የምለው ልጅ አንተ አሰልጣኙ ይሄ ያልከው ጉዳይ እንደው ምን አገኛለሁ ብሎ ነው ከዛ ከባህር ማዶ ድረስ እዚህ የመጣው አሉ። እንዴ እውነታቸውን እኮ ነው። መጠርጠር ደግ ነው እናቴ። ከሳቸው ቀጥሎ ነው ከባዱ ጥያቄ የመጣው። የዲሞክራሲ ስርዓት ምን ገብቶናል እኮ አሉ መምህር ቅኔ። ገብቶናል። ወደ አሰልጣኙ እየጠቆሙ አንተ ጥሩ በደንብ ነው ያብራራው የገለጽከው፣ ቁልጭ አድርገህ ነው ያወራው፣ ገብቶናል። አተገባበሩስ እሱ ነው የጠፋን ጌታዬ። እኔ በጣም የሚገርመኝ አሉት። ይኸው መግለጫውንም ማብራሪያውንም በደንብ ነው የምትችሉት። ምን ነው ታዲያ አፈጻጸሙን እንደዚህ ፈርታችሁ የምትሸሹት? አሰልጣኙ በጭንቀት ምን ነው ተሰብሳቢ በሆንኩ ሁሉ ብሎ ሳይመኝ አይቀር። በዚህ ሰዓት ነው እንግዲህ የማማልጣሽ ጎረቤት የተነሱት። እኔ ልጅ ውጭ ሀገር ነው ያለው። ባህር ማዶ ያሉ ሰዎች ስራቸው አይደለም ከሰውና ከፈጣሪም የሚያጣላ ነው። እና ምን ብለን ነው የነሱን ነገር ይዞ መምጣት ግራ ያጋባል ሲሉ አያውቁም ብሎ ነው መሰለኝ አሰልጣኙ መጣና ይኸውልዎት የዲሞክራሲ ስርዓት ሁሉም ሰው ሀሳቡን በእኩልነት የሚገልጽ ነው። እንደ ዛሬው ስብሰባ ሲባል የማማልጣሽ ጓደኛም ቢሉ ጥሩ ልጄ ጸሎትማ እኮ የሁሉም ሰው ጸሎት ይሰማል። የትም ሆኖ ቢጸልይ የእናንተ ግራ የገባን በአንድ ላይ ቆማችሁ የምትሰሙት የህሊና ጸሎት ብቻ ነው እንጂ አሉ።
ወንድሜ ስነ ስርዓቱን ባጣና በቀበረ ህዝብ መካከል የፈለከውን ስርዓት ብታመጣ ይንደዋል። ይኸውልህ ምንም አምጣ ምንም አምጥቶ መቆለልና የሆነ ሰውን ማሸከም ቀላል ነው። ነገር ግን ሰውየው አልሸከምም አልቀበልም ያለ ጊዜ ራስ ትሸከማታል። ለነገሩ ሸክሙንም አትችለው። ምክንያቱም መጀመሪያም በቂ ትከሻ የለህማ። ለዚህ እኮ ነው ያልነው እኛ እልል አልን፣ አሜን አልን፣ ተገረምን፣ ተደነቅን። ቃል ባፋቸው ሲቀራረጥ ቃል ባፋቸው ሲሽሞነሞን መገናልን አካሄዱ አስገርሞን መገናልን አካሄዱ አስገርሞን ብለን ከዛ ጥያቄው የመጣችሁ ቀጥሎ ነው አዝማሪው ባንጃው ግር ብለን ተሯሩጠን በአንድ ሰሞን እያለቀስ ተመለስን ከቁስሉ ፈውሷም ሆናለ። ሸሚዜ ተቀዶ ኮቴን አላወልቅም ነበር። ጫማ የሚወለቅበት ቤት ስጠላ በእውነት እንዴት እንደሚደብረኝ እንደሱ ነው እዚህ ለመድረስ ማለቴ ነው። እና በተለያየ ፈተና ውስጥም እያለፋችሁ ያላችሁ ሰዎች ካላችሁ ተስፋ አላችሁ ለማለት ነው። እኔ የምር ተስፋ አላችሁ። እኔ ባሳሰበኝ ኮትና ሱሪ ነው ያገለገልኩት። አሳሰበኝ ኮትና ሱሪ አታውቁም አይደል? ያሳሰበኝ ኮትና ሱሪ ማለት አንዳንድ ሰዎች ከልዋጭ ጋር ይጣሉና ፖፖና መዘብሰፊያ ነው መሰጥ ይለዋል። ኖ ብርጭቆ ጨምር ምናምን አይሆን ምናምን ብሎ ጎትቶ ይዞት የገባው ኮት አለ። በጣም ሰፊ ኮት በቃ ሲያይ ለዚህ አገልጋይ ለባረከው ብሎ ይሰጣል። እንደሱ ነው። ትልቅ ኮት አርጌ እንደ ጋቢ የሚጣፋ ኮት ማለት ነው። የምሬ ነው የምልህ። በጣም ሰፋፊ ኮት አርጌ እንደዚህ ኮቱ እንዲህ የሚጣፋ ድሮ ጓደኞቼ ቸርዬ ብቻሽን እዚህ ውስጥ አፈሪም ነበር እንደዚህ እየተባልኩ የምሬን ነው ማወራላችሁ። እንድስቋር የምሬን ነው ማወራላችሁ። ዛሬ ያሳሰበኝ ልብስ እየለበሳችሁ ያላችሁ እስከ መቼ ድረስ የምትሉ ልበሱ ዝም በሉና ያልፋላ። ይኸውልህ አንድ ጊዜ አንድ ቦታ አገልግዬ ስወጣ አንድ ጫማ ሰሪ በልቤ ውስጥ የሆነ አንድ ሰጥህ አሳስቦኛል አለኝ። ደስ አለኝ። ከዛ ያሳሰበው ነገር ምን ቢሆን ጥሩ ነው። ጫማዎቹን ሲሸጥ በስተት 41 እና 43 ቁጥር ቀላቅሎ ሽጦ ሄዷል። እና 43 እና 41 አለ ይሆናሉ አለኝ። ይሆነኛል አምጣ። የምሬን እኮ ነው። 41 እና 43 ቁጥር ጫማ አርጎ የሚያቅሰው አለ እዚህ ውስጥ። እኔ አርጌ ያለው አንድ አይነት ስለሆነ ሰው ሲያየኝ እንደ ካርታ ያማታው እንደሱ ነው። ምን እንቀባረር ይመስለው ሰው አለ። ዛሬ መኪና ስንነዳ ኮትና ሱሪ ስናደርግ ጥጋበኛ ሳንተነ ከየትና የት ርቀት የመጣ ሰውዬ በስርዓት ማትሰማ እንዴ 43 እና 41 ቁጥር ጫማ አድርጌ ያለው ብዙ አመት ሰው ትኩር ሲል እንደዚህ ያደርገበት የምሬን እኮ ነው። እንዲህ ያማታው የሆነ ሰው ደግሞ ክፉ ነው። ውሻ ይመስል እግርህ ነው የሚያየው እንደዚህ። እኔ ምን የሞኝ ነው ቷ አምታትቼ ነው እዚህ የደረስኩት ብራዘር። እና የተስፋ የቆረጣችሁ ግራ የገባችሁ የደበራችሁ የወንድሞቻችሁን ልብስ እስከ መቼ ድረስ ልበስ? ዝም ብለህ አንድ አይነት ቁጥር ዝም ብለህ አድርግ። ዝም ብለህ አድርግ። የምሬን እኮ ነው የምልህ። ፈተና አይተን እኔ በጣም ከሩቅ ነው የመጣሁት። አንተ አንድ የተገነጠለብኝ ጫማና ሸምሱ ስፋልኝ ብዬ ሰፊ ቸርች በር ላይ ሰጠሁት። አሁን አይደርስም በኋላ ምናምን አለኝ። በእናትህ ቶሎ በል አገልግሎት አለኝ በኋላ የምሄድበት ምናምን አልኩት። እሺ ብሎ ተቀብሎ እንዲህ አይነት ቆዳ ከየት እንዳመጣ እላዩ ላይ ለድፎበት ወፍራም ቆዳ። እሱን ሊስትሮ ግን እግዚአብሔር አይለቀው።
ደህናውን ጫሜ አሁን የተገነጠለውን እንጂ አያይዞ እንዲሰጠኝ እላዩ ላይ መጣፊያ አድርጎልት ግብዳ እንዲሉን ሳየው ኤሊ ነው ይመስለው አንዱ በቃ ኤሊ ሕያው ማገለግለው እግዚአብሔር ምስክሬን ኤሊ እንዴት ላድርግ አገልግሎት አለኝ አልቀር ስለዚህ በሶም ሄድ ጀመር ማይ ወጣል ከዛ በኋላ ሎጣ እኔ ምን ሞኝ ነው አልወጣም ወጣ አርጌ እዛው ሰብኬ በጸሎት መንፈስ ነውና ለሰው ሲልልኝ ላጥ የምሬን ነው ይኸውልህ ኢትዮጵያ ውስጥ እየኖርክ አትሞላቀቅ የተገኘውን ያዝና ተሻገር የተገኘውን በልጄ ልሙት አትበል ተሻገር እለፍ ዝም ብለህ የት ደረስክ የሚል ሰው ካለ ይኸው እዚህ ጋር ይኸው እናንተ ፊት መጣ እግዚአብሔር ይመስገን ድሮኔን አይተህ እንደዚህ ልትስቅ አስቅም የምሬን እኮ ነው የምልህ ፊቴን ዝም ብለህ ስታየው ብድር ፊት ነው የሆነ እናቴ ትሙት የለኝም የምትለው ፊት አለ አይደል የሆነ እኮ አንዳንድ ፊት እኮ አለ በቃ ዝም ብለህ በለው የሚል ፊት እኮ አለ እግዚአብሔር እንደሱ ልስቅ በእኔ አትስቅም ታዝናለህ አንጀ ውይ እናቴ የምሬ ሳገለግል እናቶች ተሰብስበው አየሽው አንጀቱን እናቴ ሲያሳዝ እየተባልኩኝ ዛሬ እንደዚህ ወገኖቼ ያልፋል እኔና ሚስቴር ስበርስ እየተጠላለልን ለአጥንታችንን ስጋ እግዚአብሔር እንዲያለብሰው የእውነት እኮ ነው የዝንጀሮ መጠበቂያ ጤፍ የምትጠበቅበት የሚሰቀለው ነገር አለ አይደል እንደሱ መስለን ብለን ይኸውልህ ስጋ ባዳ ፍራንክ ባዳ ሁሉም ነገር ያልፋል እስቲ ሁሉም ነገር ያልፋል በሉኝ ትዝብት ውስጥ እንዳትወድቁ 43 እና 41 ቁጥር የሰጠኝም ሰውዬ ትዝብት ውስጥ እኔ 41 እና 43 አላረግም ይውል ቁልቅ አርጌ ተመልሽ ያብዶ በረንዳ በመለስ ምን እንደሚፈጠራስ እኔን የመሰለ ሰው ዝም ብላስው እዛው ተርዚናውን ጫት ሞልቶ እስካሁንም አልኖርም ነገር ይሄ ምክንያቱም በጥይት ነው ማቴ ተኩሶብኛል ነገረኛ ነኝ ጸበደላላ እና ይሄ ሰውዬ አይኖርም ነበር ግን ተፍቅጥ ሰው እየመጣ ይመክረኛል ወይ ለኔ ብለው ማለት ነው እኔ ምንም ያልመሰለኝ ሌላው ሰው ይመስለዋል እኔ እንደዚህ የሆናችሁ ሰዎች አላችሁ ቤተሰብ ክብ ዘርቶ ለቅሶ የሚደርሳችሁ በተለይ ያላገባችሁ የምር አክስቶች ምናምን ለለቅሶ ሰብሰብ ሲሉ ለቅሶ ይደርሱሻል በዚህ ሁሉ ሰልፍ ውስጥ በመኖራችሁ ለራሳችሁ አጭብጩ በእውነት ይገርማል በጣም አሁን ብዙ ምንም ስራ መስራት የማይችል ሰው አይታል ኳስ ሜዳ ራሱ ከሚጫወተው በላይ ነው አለ ደጋፊ ቁጥር ቦርጫሙ ሰው ያፈሪ ብላ አስወጣው ምናምን የሚለው ሰውዬ የለም እኮ ሰውዬው እንዴ እግሩን ገጥሞ ሎጭ የሚገባበት ሰውዬ ማለት አስተያየት ይሰጣል ለምን የተጫዋች አይሸጥም ማይሆን ነው ምን አስወጣው ይሳደባል ጮክ ብሎ አስተያየት በመስጠት በጣም የተካነን ፍራንክ አንሰጥ ሐሳብ በመስጠት በጣም ብዙ ነው ምንም ነገር አለቅ ስለዚህ ከሆነ ከአስተያየት በፊት የሆነ ነገር ልቀቅ እስቲ አሜን ነው ወይ ሊሆነ በጉ አሜን ትቴል እስቤ ወደርሽም ጠላሽም ዛሬ አሜን ብለሽ ነው የምትወጪው አዎ ስኬት በፊት የሚል ነገር ያዙልኝ አሁን ብዙዎቻችሁ ስለ ስኬት ተነግሯችሁ መርቅናችኋል ለምን መሰለ ስኬት ከነ ጥበብ የሚመስለው ብዙ ሰው ስላለ ይሁን ስትወጣ ጅብ አርጎ ጭንቅላትን የሚይዝ ስኬት ያለ ይመስለው ሰዋል እየጠበቀ መሄድ አሁን ስወጣ የሆነ መለይ እንደ እንቅፋት አርጎ ድፍት የምትልበት ነገር አይደለም ይኸውላችሁ ስኬት መንገድ ነው ስኬት አሁን የተቀመጥክበት ወንበር አይደለም ስኬት አሁን ያለህበት ቤትና ኑሮ አይደለም ስኬት መንገድ ነው
መንገድ ነው። የያዝነው መንገድ ያደርሳል አያደርስም ነው። ስለዚህ ዛሬ መንገዱን እንደ መሰላል ነው የማየው። ስኬት መሰላል ነው፣ መወጣጫዎች አሉት። አንድ መሰላል ላይ ለመውጣት የሚፈልግ ሰው መሰላሉን አስደግፎ መጀመሪያ ሊወጣበት ያሰበበት ከፍታ አለው። ከዛ እዛ ጋር ለመድረስ የመጀመሪያውን ይረግጣል። ከዛ ሁለተኛውን አይደል እየረገጠ የሚወጣው። መሰላል መውጣት የሚፈልግ ሰው በመሰላሉ የመጀመሪያውን ካረገጠ እላይ አይደርስ። ለስኬት እኔ በጣም እንደ ሞዴል የማነሳው የመጀመሪያው ዳንኤል ነው። መጽሐፍ ቅዱስ ስለሆነ እኔ የምናገረው። መጽሐፍ ቅዱስ ብታነቡ ሰዎች ታውቃላችሁ። ስደተኛ ነው ማለት በምርኮ የሄደ ነው። ባቢሎን ምድር ሀገራቸው ስትፈርስ በምርኮ የተወሰደ ነው። ስለ ስኬት ሊያስብ አይደለም፣ የስኬት መሰላል ላይ ሊወጣ አይደለም። እንዲሁም ተስፋ ቆርጦ ወደ ኋላ ዞሮ እያጉረመረመ መኖር ያለበት ሰው። በሌላ ሀገር ተሸንፈው በግዞት እሱም ዘመዶቹም አጎቶቹም ዘር ማንዘሩ ተጭኖ ሌላ ሀገር ሄዷል። በባዕድ ምድር ነው የሚኖሩት። እሱ ሰውዬ መጀመሪያ ከ3 ነገስታት ጋር ከኖረ በኋላ ነው ስኬታማ ሆነ የሚለው ባይብል። የመጀመሪያው ንጉስ ናቡከደነጾር በነበረ ጊዜ ናቡከደነጾር የሚገርም ህልም አየ። ህልሙን አይቶ ጠዋት ጠፋበት። ከዛስ ጠዋት ተነሳና የባቢሎናውያን ጠቢባንን በሙሉ ሰበሰበና ህልሜን አለ። ህዝቡ ተሰበሰበና እሺ ንገረን፣ ጠቢባን የሚፈቱት ህልም ፈቾቹ የምን ንገረን? ህልሜ ጠፍቷል፣ ፈልጉና አምጧል። አንዳንድ ነገስታት እኮ የሚጠይቁት ጥያቄ አንተ ተኝተህ አንተ አልመህ አንተ የጣልከውን ህልም ጥያቄ በቃ አምጧል፣ እፈጃችኋለሁ አለ። ህልም ጠፋበት ንጉሱ እና ህልሙን እዛ ሀገር ላይ ጠይበነን ብለሽ ህዝቤ ቁጭ ያልሽ በሙሉ ቢሮ ከፍተሽ ነይና ህልሜን ፍቺ አለ። አምጪና ህልሙንም አምጪ ፍቹንም ብሎ ህዝብ መጨፍጨፍ ጀመረ። በኋላ ዳኒ ቆይ ተረጋጋለሁ። ህልምን የሚሰጥ እሱ ነው፣ የሚፈታም እሱ ነው። ቆይ አለና ጥሞና ወሰደና እኔም ለአምላኬ ለይሰውዬ ምንድን ነው የነገርከው ብሎ ጠየቀ። እግዚአብሔር ነገረው፣ ህልሙን ነገረው፣ ፍቹንም ነገረው። አይገርማችሁ? ሰውየው ጠዋት መጣና ነገረው። ያየውን አገኘው። ወንደር ሙሉሱ ዱቄ ይሄው ለሱ ተኝቶ ጠፍቶበት ሌላ ሰው አገኘለት። ያንዳንድ ሰው ህልም ጠፍቷል። አይቷል እኮ እንዳየ የምታቆጥዋት ፍጥጥ ብሎ አልጋ ላይ ፍጥጥ ብሎ ቁጭ ያለ ሰውዬ ካለ ጠፍቶበት ይሁን ጠፍቶበት ይትይድም ህልም እንደዚህ ድንገት ይጠፋ። በኋላ ነገረው። ሲነግረው ንጉሱ በጣም ደስ አለው። ዳኒን ትኩረት ተሰጠውና ዳኒ ስልጣን ተሰጠውና ዳኒ ወደ መንግስት ጠጋ አለ። ጠጋ ሲል አሁንም በሁለተኛው ደግሞ እንደገናም ደግሞ ዘመን እሱ ሰውዬ ወርዶ ሌላኛው ንጉስ መጥቶ ብልጣሶር የሚባለው ሰውዬ አሁንም ከዛ ከባቢሎ ከነ ዳንኤል ሀገር ተግዞ የመጣውን የንጉስ የቤተ መቅደስ መጠጫዎችን ምናምን የተሰበሰቡትን ሰውዬው ሞቅ ሲለው ከሚስቱ ጋር እስቲ የወርቁን ዋንጫ አምጧልና በነዛ ወርቁ ዋንጫ መጠጣት ጀመረ። ሲጠጣ ታውቁታላችሁ፣ አንድ ጣት ወጣና ይላል የሰውዬው አናት ላይ ማኔ ቴቄል ፋሬስ የሚል ጽሑፍ ጻፈ። ዙር ብሎ ሲያነብ አያዩ ማን አያነቡ። ይሄንን ነው አንብቡልኛል። አሁንም ጠቢባን ነው የሚጠሩት። አንብቡ። ህልምም ሲጠፋ እነሱ ነው የሚጠሩት፣ ለማንበብም እነሱ ነው የሚጠሩት። እግዚአብሔር ፈቺ ያርጋችሁ። አሁን ወደሽ ሳይሆን በግድሽ ባሚ ማለት አለብሽ። ፈቺ ያርግሽ እኮ ነው ያልኩት። አዎ አንባቢ ያርግሽ።